ሮቤርቶ ኳስ አይለቅም እንደሚባለው ሁሉ ሜዳ ላይ ጭንቅላቱ ፈጣን ነው። አንድ ተጫዋች ደግሞ ካለው የቴክኒክና የታክቲክ ችሎታ በተጨማሪ አእምሮ ንቁ በአእምሮ የሚጫወት ሰው ከሆነ ውጤታማና ስኬታማ ይሆናል ይባላል። የሮቤርቶ አንዱ ኳሊቲ ይሄ ነው። አሁን ለምሳሌ ነፍሱን ይማረው እንግዲህ በነፍስ ይማረው ካልከን ምን ያድርግ ያ ትውልድ በሞት እያጣን የሄዱበት አጋጣሚ ነው ያለው። የታሪክ ተመራማሪ ምትክ አልባው መምህራችን አራያችን ጋዜጠኛ ገነነ መኩሪያ ነፍሱን በአጸደ ገነት ያኑረውና ስልጠናዎቹን ከሚያስባቸው ነገሮች አንዱ በውሻ በምናምን ሁሉ የሱን አጫወት ለማዳበር ጥረት ያደርጉ ነበረ ከካሳይ አራጌ ጋር ማለት ነው። ምናልባት ካሳይም ከሄደ በኋላ ከጋዜጠኛ ሰይድ ኪያር ጋር እና አንተ ደግሞ ዝንቦቹን ሁሉ ትሸውድ ነበር ይባላል። አንድ ጊዜ ደሴ ላይ ምን አጋጠመ? ያው እንግዲህ ወደኋላ ከተመለስን ገነነ መኩሪያ በጣም የምወደው ሰው ነበር። አዝኛለሁ በጣም በዚህ ዓለም በሞት ስለተለየ። አብሬ የመጫወት እድል አግኝቻለሁ። 2 ዓመት አብረን ተጫውተናል እና ያው ወደ ደሴው ከመሄዳችን በፊት ሁል ጊዜ እሁድ በጠዋት እንነሳና አንዳንድ ጊዜ ቅዳሜም እንደ ባጀቱ እንደ ሜታ ቢራ ባጀት የምጠበቀው እኔ ነኝ። እኔ ልደታ ቤተክርስቲያኗ ጋር ጠብቃቸዋለሁ። በባስ አልፎ ይወስዱኛል። ሁሉንም ተጫዋቾች ሰብስቦ ይዞን ይሄዳል ማለት ነው ወደ ናዝሬት አዳማ ስቴዲየም እና በጠዋት እኔ ነኝ የምጠበቀው። ለምን እኔ ነኝ የማሞቀው ባሱን ጠቅላላ እኔ ነኝ የማሞቀው። አንዳንድ ጊዜ ረጃጅም ሰንደል ገዛና ከቤተክርስቲያን እዛ ከሚሸጡት እግረ መንገዴን እየተባበርኩኝ እዛ ያሉትን ሰዎች በቃ ዛሬ ሰንደል እናጨሳለን እናሸንፋለን ስላቸው ይሄ ጣሊያን ጠንቋይ ሰንደል ይዘው ገባ እያሉ በቃ በጣም በብዙ መልኩ እየተጨፈረ ምናምን ቆንጆ ትዝታ ነው ያለኝ። እውነት ለመናገር ከሆነ እነ ቅባ ቅዱስ ብዙ በጣም የማውቃቸው ሰዎች እና አንድ ጊዜ ምን ተፈጠረ ወዳጅነት ተባለና ወደ ደሴ ተሄደና ያው ምግብ በምንበላበት ሰዓት ዝንቦቹ በጣም አስቸገሩ። ከዛ ያው ጉርሻውን ይዤ ዝንቧ ስትመጣ እንዲህ እያልኩ እበላለሁኝ። እንዲህ እያልኩ አንዳንዱ ደግሞ እሺ እያለ ከዛ ሮቢ እኮ በቃ ዝንብም ይሸውዳል እንኳን ተጫዋች እያሉ ይተርቡኝ ነበር ማለት ነው። እንደው በዛው ተያያዥነት ሮቤርቶ እነ መስፍን እንግዳ እያሉ እነ ሰለሞን ንጋቱ እያሉ ነበር ከሜታ ቢራ። ሜታ ቢራ ውስጥ የሚገርመ እኔም ትሬኒንግ ሰራ ነበረ ወደ 84 አካባቢ ማለት ነው። ከዛ ውስጥ ሲኒየር እነ ሰለሞን አረዳ ሰለሞን ንጋቱ ማለት ነው አይደል? አረ በፈረንጅማ እኔ እኮ አንድ ፍሬ ልጅ በኋላ ነው አንገዳው። አዎ ከእናንተማ በጣም ይርቃል። ግን የቡድኑ ሲኒየር ተጫዋች የሚባሉት አሁን ሰለሞኑን ለየው፣ ሰለሞን ንጋቱ፣ ሰለሞን አረዳ ተከላካዩ፣ መስፍን እንግዳ ከገኔ ጋር የሻሸመኔ ልጅ ነበረ። እሱም ሞተ። መስፍን እንግዳም ነፍሱን ይማረው እና እንደዛ ነበረ ስብጥሩ። በጣም ጥሩ ቡድን ነበረ ሜታ ቢራ። በየጊዜው ጥሩ ቡድን ይዋቀራል። ነገር ግን ውጤታማ አይሆንም። ምክንያቱ ምንድን ነው ትለኛለህ? እንግዲህ እኔ ከሄድኩ በኋላ ምክንያቱም መናገር አልችልም። እኔ እያለሁ ግን ውጤታማ ቡድን ነው። ምክንያቱም እኔ 3 ዓመት ሙሉ ስጫወት ለሜታ ቢራ 3 ዓመት ሙሉ ኢትዮጵያ ሻምፒዮን ተካፍለናል። የክለቦች ማለት ነው። በሸዋን ወይ አንደኛ ወይ ሁለተኛ እንወጣለን ሁልጊዜ። ወይ ምግብ ድርጅት ወይ እኛ ነበርን ሁልጊዜ ዋንጫ የምንበላው አብዛኛውን ጊዜ እና እስከ ኢትዮጵያ ሻምፒዮን እንደርሳለን። አንድ ጊዜ ብቻ ነው ያሸነፍነው የጥሎ ማለፍ የክለቦች የኢትዮጵያ ዋንጫ ማለት ነው። እዛ ግን ስንደርስ ምንድነው ብዙ ጊዜ ፎከስ የሚደረገው አዲስ አበባ ላይ በጣም ብዙ ተጫዋቾች አሉ።
በጣም። ስለዚህ በዘመኑ እኔ በምጫወትበት ጊዜ ቡና፣ ጊዮርጊስ፣ መቻል ብቻ ብዙ ቡድኖች በጣም በልዩ ሁኔታ የተደራጁና ሁለተኛ ቡድን ያላቸው ሶስተኛ ቡድን ያላቸው ናቸው። ሜታ ቢራ በእኔ ዘመን አንድ ቡድን ያለው የትልልቆች ቡድን። ያው ወጣትም ብትሆን አብረህ ትጫወታለህ፣ ግን አንድ ኤ ቡድን ብቻ ነው ያለው። ስለዚህ አማራጭም የለውም። ከወጣቶቹ እየወሰድክ የምትተካቸው ተጫዋቾች የምታዳብርበት ለየት ያለ ነገር መስራት የምትችልበት የለውም። ፕላስ ደግሞ ብዙም ፎከስ አያደርጉበትም እንዳየሁት ከሆነ። አሁን በእኔ ጊዜ እነ መንግስቱ የሚባሉ ነበሩ የስፖርት መሪ። እሳቸው በጣም ብዙ ነገር ይጥራሉ። ነገር ግን ባጀት የሚሉት ነገር አለ። ባጀት ላይ ሲደርሱ ባጀት የለም። ፕላስ እኔ በነበርኩበት ጊዜ ምንድነው ተቀጥረህ ነው። አሁን ለምሳሌ እኔ ሜታ ቢራ ስጫወት ልክ ሰራተኛ እንደሆንኩ ተቆጥሬ፣ ግን ደሞዝ ዝም ብሎ ይሰጠኛል። አሁን ለምሳሌ ልክ እኔ ሜታ ቢራ ሰበታ እየሄድኩ እንደምሰራ ነው የሚቆጠረው። በቃ ኮንትራቴ እንጂ ኳስ ተጫዋች ተብለ አይደለም የሚሰጥ። ከዛ ደግሞ ሽልማቶች አሉ። ጎል ስታገባ ምን ስትል ጥቃቅን፣ በዘመኑ ብዙ ብር ስለነበር 10 ብር፣ 15 ብር፣ 20 ብር ትደጎማለህ በዛ ጊዜ። ስለዚህ የሜታ ቢራ ትልቅ ደረጃ ያለ መድረስ ሁለተኛ ቡድንም ያለ መኖር ነው። የወጣት ቡድን ቢኖረው እየተካ እያዳበርክ እያሰለጠንክ ብዙ ነገር ማስገኘት ትችል ነበረ። ሌላ ክለብ ግን ይሄ እድሉ ስላለው ፕላስ ደግሞ በኢኮኖሚም ከፍ ያለ ስለነበረ በደጋፊዎቹም ሜታ ቢራ ከአዲስ አበባ ክለቦች ጋር መፎካከር አይችልም በድጋፍ ደረጃ። ምክንያቱም አይቼዋለሁ አዲስ አበባ ስቴዲየም ላይ ስንጫወት እንዳለ የሚገርም ነገር ከሳን ጆርጅ ጋር ጥሎ ማለፍ ስንገጥም የመጨረሻው ጨዋታ ማለት ነው 10 ደቂቃ ሲቀር ነው ያስገባኝ አሰልጣኙ ማለት ነው። ለዛውም ወጌሻው ለምኖት ነው አስገባው። በቃ ይሄ ልጅ በቃ ጨቀጨቅኩት። ምክንያቱም 1-1 ነበርን፣ ጭቅጭቅ አደረኩት። አልሰማለኝ አሰልጣኙ። በቃ ምን ይለኛል፣ አንተ ለሌላ ሰው ቦታ ልቀቅ፣ አንተ ነገ ጠዋት ጣሊያን ሀገር ሂያጅ ስለሆንክ እዚህ ሀገር ላለ ሰው ቦታ ስጥ ይላል። እና ፕሮፌሽናል እንትን አላሳየኝም በጊዜው። ያበሳጨኝ ነበር። ለምን አንተ አሁን አንድ ክለብ ስትይዝ አሰልጣኝ ከሆንክ የዕለቱን ውጤትህን ነው እንጂ የምትከታተለው የአንድን ተጫዋች ፊውቸር መናገር አትችልም። ምክንያቱም አቅም ሰንደል መለኮስ አለብህ ያንን ለመተም። ከዛ ወጌቻው በጣም ለመነውና የሚገርም ነገር በጣም ለመነውና ለዛውም 30 ደቂቃ ተጨምሮ ነው 10 ደቂቃው ላይ ገባሁት። እኔ ገባሁኝና ክንፍ ላይ የሆነ ኳስ ሲሰጠኝ ወደፊት ገፋሁትና ኳሱን ሸርተት የገባብኝ የሆነ ተጫዋች አለፍኩና ክሮስ አደርገው እዛ ጋር ያው ልደታ ማርያም መሃል ገባሽ ማለት ነው። ንፋሱ ይሁን ምን ይሁን ሄዶ ገባ ጎሉ። እንዳለ ስቴዲየሙ እኔን አይደለም ያደነቀው፣ እኔን እንዳለ ሰደበኝ። ምክንያቱም ጠቅላላ ሳን ጆርጅ ናቸው እዛ፣ ያልተሰደብኩት ስድብ የለም። ግን ውስጤ በጣም ረካ፣ ደስ አለኝና የኳስ ትርጉሙንም አየሁት። ኳስ ላይ ስትጫወት መሰደብም እንዳለ የሚጠላህም ሰው እንዳለ፣ በዛ ሰዓት የምታናድደውም ሰው እንዳለ፣ ደስም ደግሞ የምታሰኘው ሰው እንዳለ ትረዳዋለህ። እና ያን ያሳለፍኩት ሰዓት እውነት ለመናገር ሜታ ቢራ ብዙ ነገር ሰጥቶኛል፣ አስተምሮኛልም። የሰውን ጥሩነት፣ የሰውን ፕሮፌሽናል ያለ መሆን። ለምሳሌ በዘመኑ የነበረው አሰልጣኝ ወረደ ይባላል። በቃ እኔን ያለ ማጫወት ነው፣ በቃ ጠቅላላ ስልቱ ያለ ማጫወት ነበረ። መጨረሻ ላይ ከኢትዮጵያ ሻምፒዮኑ በኋላ አባረሩት። በቃ አንተ ወደ ስራ ተመለስ፣ ኦፊስ ገብተህ ስራ ብለው ሪኮን አመጡ። ሪኮ ደግሞ ሲመጣ ክልስ እየመረጠ ያጫውታል እያሉ አስቸገሩት። እኔም ያው ወደ ጣሊያን መጣው ማለት ነው። ኦኬ፣ እዚህ ላይ ምን አለ መሰለህ እንደው ተጨማሪ ለአንተ ለመረጃ ያህል ከዛ በኋላ ሜታ ቢራ ተጫዋቾችን ወክማ አስገብቶ ነበረ። በምግብ ደረጃም ሎምባርዲያ ነበር ምሳና ራት የሚበላ ወይም ፒያሳ ፒዜራ ጎይቶ ትክክል እዛ ሆኖ ነበረ እና ውጤቱ ግን አልመጣም። እስቲ ምክንያቱን ደግሞ ወደ ወንድሜ ኑጌም ላምራና አንድ ጨዋታ ላስታውስ። እርሻ ሰበልቅ ነበር፣ ሰይፈ የሚባል ልጅ ነበረ፣ ጥቁር ልጅ ተከላካይ የሚጫወት ልክ እንደዛ አንድ ጨዋታ ላይ ወሳኝ ጨዋታ ላይ አሻማለሁ ብሎ የሮቤርቶ አይነት ጎል አገባ።
እና እንዴት ነው አሻማለሁ ብለህ ነው ወይስ እንዴት ነው ያገባው ሲባል አስቤ ነው አለ። በዛው አስቤ የሆነ ስሙ ትረሳዋለህ ብዬ አላስብም። እና እንደው የእሱን ጨዋታም የምታስታውስ ከሆነ አንድ ከዛ በተጓዳኝ አሁን ለምሳሌ እርሻ ሰብል ተተኪዎች ነበረው፣ ተተኪ ወጣት ቡድን ነበረው። ካምፕም እዛ ጥቁር አንበሳ በላይ የነበረው ካምፕ ነበረ ማረፊያው። በተለይ አሰልጣኝ አስራት ኃይሌ ነፍሱን ይማረው እሱንም ይዞት የነበረ ጊዜ ጠንካራ ቡድን ነበር። ዋናው ቡድን ግን ወጥ አቋም አልነበረውም እርሻ ሰብል። አንተ የቡድኑ እንግዲህ የቢ ተጫዋችን ብትሆን ያን የዛ ምክንያቱ ምንድን ነው ትለኛለህ? አንድ እሱ ነው። ሁለተኛ የራሽዋንም ጉዞ ቀጥልልን። ኦኬ፣ አመሰግናለሁ አማን። እኔ የነበርኩበት ጊዜ እርሻ ሰብል ያው ዋና ቡድኑ የያዘው አሰልጣኝ ነፍሱን ይማረው ወንድማገኝ ከበደ ነው። ወንድማገኝ ከበደ ደግሞ ማብራት ኃይልን በረኛ ነበረው ማብራት ኃይል ክለብ ኤልፓን በደንብ አድርጎ ቲሙን ለዋንጫ ያደረሰ ትልቅ አሰልጣኝ ነው። ካክሻ ጋር በመሆን ጥሩ ቲም ነበር የሰሩት። አሁን እኔ በነበርኩበት ሰዓት እነ ጸጋዬ ኪዳነ ማርያም፣ ዳዊት ኮርማ፣ ቅድም ያልከው ሰይፈ፣ እነ ጫኔ እርሱም አይርሱም እሱ ጠፋ። እነ ግንች ምናምንም አብረው ነው የጠፉት ማለት ነው። እነ ሰለሞን አየለ የወንጂ ልጅ እነሱን አነሳውስ እነ ዳንኤል ጴንጤው አሁን እንዳልከው እነ ዳዊት ኮርማን፣ ጸጋዬ ኪዳነ ማርያም ኢቭን ጸጋዬ ትልቁ የሚባለው እንኳን እሱ እንኳን ጸጋዬ ኃይሉ እሱ አሁን አቁሞ ነበር። እንደውም እሱ ግን ያው ካምፕ ውስጥ ይመጣል። እሱና ኃይሌ ካሴ ጀስት ዝም ብሎ መጥተው ነበር ልምምድ የሚሰሩት። ልምምድ የሚሰራው ቴኒስ ትምህርት ቤት ሜዳው የቴኒስ ሜዳ የመነን ጋር የሚገኘው የቴኒስ ትምህርት ቤት እንግዲህ ስም ስጠራ እንግዲህ እንዳልሳሳት የ20 ዓመት ስለሆነ አይ ትክክል ነው። ቴኒስ ተፈሪ መኮንን አለኝ ባል ተፈሪ መኮንን ሜዳ ላይ ነው እርሻ ሰብል ኮንትራት ይዞ ልምምድ የሚሰራው እና በጣም ትልቅ ቡድን ነው የነበረው። እንደውም መጨረሻ ላይ ጸጋይ ባቲ ሁሉ መጥቷል አስታውሳለሁ። እና ጥሩ ቡድን ነው የነበረው። ግን ምንድነው ያው ዋንጫ የመብላት ምናምን አጋጣሚም አላገኘንም። እንደውም አንድ የአየር መንገድ 50ኛ ዓመት 75ኛ ዓመት እርግጠኛ አይደለሁም እሱን ለዋንጫ አልፈን አዲስ አበባ ስቴዲየም ዝናብ ነበር። ወደ ደብረዘይት ተደርጎ ፋይናሉ ከኦሜድላ ጋር ነበር የተገናኘ ነው ለዋንጫ። ኦሜድላ ዋንጫውን እሱን ዋንጫ ኦሜድላ ወስዶብናል። በጣም አሪፍ ቡድን ነው የነበረው እና ፍስሐ ትባል የቤላ ልጅ ጎበዝ፣ ጌቱ ባሪያው ከኔ ጋር አብሮ ከቆጣት ቡድን የመጡ ልጆች ነበሩ እና ቲሙ ጥሩ ቡድን ነው። ግን እንዳልከው ቀደም ሲል በታሪክ እንደሰማሁት እነ ፍላጎት ደምሴ እነ ካቻ ምናምን እኔ በእንትን ነው የማውቀው በስም ነው ካምፕ ውስጥ ስሰማ የነበረው። ካምፑ ቅድም እንዳልከው ጥቁር አንበሳ ጀርባ ነው እርሻ ሰብል ካምፕ እና በነ ካቻ ጊዜ በነ ፍላጎት ደምሴ ደግሞ የነበረ ደግሞ ቲም ደግሞ ያኔ ኃይሌ ካሴም ነበረ። እርሻ ሰብል አሪፍ ቲም ነበር ያኔ፣ በጣም ትልቅ ቲም ነው። አይ ቲንክ 14 መሰለኝ የያዘው። በወሬ ደረጃ ነው የማውቀው፣ በአይኔም አላየሁትም። ብዙ ኢንፎርሜሽንም የለኝም ስለ ቡድኑ። ግን በምሰማው ያኔ እዛ ካምፕ ተቀምጠን ሲያወሩ እንደ ጸጋዬ ኪዳነ ማርያም በጣም ቀልደኛ ነው። አሁን አሰልጣኝ ሆኗል መሰለኝ። አሰልጣኝ እና እሱ አሁን በጨዋታ እያዋዛ በደንብ ያስቀናል፣ ያጫውተናል እና ትልቅ ቡድን ነበር ያኔ። መንግስቱ ሴንም ነበረ እዛ ቡድን ውስጥ እርሻ ሰብል ውስጥ እና ጥሩ ቡድን ነበር። ከዛ በፊት ግን እኔም በነበርኩበት ሰዓት ከኔ በፊትም እኔም በነበርኩበት ሰዓት ቡድኑ ወንድማገኝ ከበደ በእውነት መቼም በሰዓቱ እኔ በነበርኩበት ሰዓት አሰልጣኞች እጅግ በጣም የሚያሳዝን ላይፍ ነው የሚኖሩት። ክፍያቸውም እጅግ በጣም ያሳዝናል። አሁን ለምሳሌ የሰሜን አሜሪካን ውድድር ላይ ውበቱ የሚባለው አሰልጣኝ ውበቱ አባተ አሁን እሱ ይመጣል። ወዳጃችን ጓደኛችን ነው። በየአመቱ አሁን ላይቤሪያ ይዟል። አሁን የላይቤሪያ አሰልጣኝ ሆኗል። አገር ቤት የላይቤሪያ አንድ ቡድን ይዟል።
የተለያየ ክለብ እያሰለጥን እንደነበረ ያው በታሪክ ነው የምንሰማው። አሁን ያለ ነው አሁን የምኖረው አሜሪካ ሀገር ስለሆነ እንግዲህ እንትን ነው እና አሁን እሱ ውበቷ በተ ሲያጫውተን የደሞዝ ክፍያው አያያዙ ምናምኑ ሲነግረኝ ሰርፕራይዝ ነው የሆንኩት። እኔ ማስታውሰው ነፍሱን ይማር ወንድማገኝ ከበደ ልምምድ ካሰራም በኋላ ሰርቪስ ካምፕ ከጣለም በኋላ ላዳ መኪና አላቸው ከነቱታው ምሳ ሳይበላ ታክሲ ለመስራት የራሱ ላዳ ነች። ያሁን አንድ አራት ሰዎች ወተን ገፍተነው ነው የሚነሳው ትገፋላችሁ እና ገፍተነው ነው ምንድነው በጭቆ ነው የሚባለው እንትኑን በጭቆ መንጭቆ ምናምን ነው አስነስቶ ላዳ ታክሲውን ሰርቶ የገቢ ምንጭ ቤተሰቡን ራሱን የሚያስተዳድረውና ሰው አሰልጣኝ በዛ ደረጃ ነው የማውቀው። አሁን እርግጥ ዘመኑ ተቀይሯል፣ ታይም ስቴፕ አፕ አድርጓል። አይ አንደርስታንድ። ግን ይህንን ምን የሚያክል ገንዘብ ሲከፈል አንተ ምን አይነት አሰልጣኝ ምን አይነት ተጫዋች መሆን እንዳለበት ደግሞ ራስህን መጠየቅና ራስን ማዘጋጀት ያስፈልጋልና አሁን ጥሩ ኦፖርቹኒቲ ሰዓት ነውና ያ ሰዓት የሚሰማኝ ስሜትም ነበረ። አሁን አሰልጣኝ ቅድም እንዳልከው ብዙ ነገር ባይሰሩ ብሌም ማድረግ አይቻልም። የሚከፈላቸው ገንዘብ፣ የሚሰጣቸው ክብር፣ የሚሰጣቸው ጊዜ አነስተኛ ነው። ሌላው ደግሞ አንድ ችግሩ ደግሞ ምንድነው እኔ ኳስ በምጫወትበት ጊዜ የተጫዋችና የአሰልጣኝ ጋፕ አለ፣ የእድሜ ጋፕ አለ፣ የኮሚኒኬሽን ጋፕ አለ። ዛሬ ያለኝ ፐርፎርማንስ ምን አይነት ነው ብለን ለመጠየቅ ወደ አሰልጣኝ አትሄድም። አሰልጣኝም እንደ ጓደኛ እንደ ወንድም ጠጋ ብሎ ካንተ ጋር ተቀምጦ ምን እንደምታስብ ምን አይነት ራዕይ እንዳለ ምን አይነት ፍላጎት እንዳለ አይጠይቁህም እና ጋፕም ነበር፣ የእድሜም የአቀራረብም ጋፕ ነበር። ታዲያ ያ ችግር የአሰልጣኙ ብቻ ሳይሆን የኛ የተጫዋቾቹም ችግር ማለት ነው። ጠጋ ብሎ አለመነጋገር። ልምምድ ትሰራለህ፣ ምግብ ቤት አሰልጣኝ ለብቻው እዛ ጋር ቴብል ላይ ይቀመጣል፣ አንተ እዚህ ጋር ትበላለህ ከጓደኞች ጋር። ከዛ ደግሞ ወደ ሜዳ ስትሄድ ደግሞ አሰላለፍ ይነግርሃል፣ አሰላለፍን አይተህ መጫወት። ኮሚኒኬሽን የለም። አሁን ያየሁት ነገር አለ። አሁን ተጫዋቾች በጣም ላኪ ናቸው። አንደኛ የእድሜ ጋፓቸው ብዙ ያልተራራቀ ነው፣ ቅርብ ነው። ያንጎች ናቸው አሰልጣኞቹ፣ ተጫዋቾቹም ጥሩ እድሜ ላይ ነው ያሉት። ስለዚህ ጥሩ የሆነ ኮሚኒኬሽን ከጓደኝነትም አልፎ አብሮ ቡና የመጠጣት አብሮ የመጫወት ትልቅ ኦፖርቹኒቲ የሚያገኙበት አጋጣሚ ነው ብዬ ነው የማስበው። እና አሁን ያሉት እነዚህ ወጣት አሰልጣኞች ከጊዮርጊስ ጀምሮ እነ አንገቴ ፋሲል ሞሌን እንዲሁም ደግሞ ሐዋሳ አብሮኝ እንደ ወንድም እንደ ጓደኛ የማውቀው ሙልጌታ ምህረት አሁን እነሱ አሰልጣኝ ሆነዋል እና አሁን እነሱ ለተጫዋች ምን ያህል እንደሚመቹ ይገባኛል። ያንግ ናቸው፣ እነዛም ያንግ ናቸው። የተወሰነ ጋፕ ነው ያላቸው የእድሜ አብሮ ቁጭ ብሎ የማውራት የመጫወት ከዛም አልፎ የግል ታሪክም ለማውራት የሚቀል አሰልጣኞች ነው ያላቸው አጠገባቸውና ጥሩ ኦፖርቹኒቲ ነው ብዬ ነው የማስበው። ሌላው ስለ ሩሲያ እሺ፣ ያው እንግዲህ ሮቤርቶን እንዳንይዝበት እንመለሳለን። ሌላም አዲሱም ያቀረበልህ ጥያቄ አለ፣ እንመለሳለን።